ሂደት ይሆናል። ስለዚህ አጀስቲንግ ኢንትሪ ዲፔንድ የሚያደርገው ማቺንግ ፕሪንሲፕልን አፕላይ ለማድረግ ነው። አጀስቲንግ ኢንትሪ የምንጠቀመው ማቺንግ ፕሪንሲፕል የምንለው በአንድ ዓመት የተገኙ ገቢዎችን በዛው ዓመት መመዝገብ፣ ያንን ገቢ ለማግኘት የወጡ ወጪዎችንም በዛው ዓመት መመዝገብ አለበት ነው የሚለው። አጀስትመንት በሁለት ይከፈላል፣ ዲፈራል እና አክሯል። ዲፈራል ላይ ምን ይሆናል? ካሽ ከድርጅቱ የሚወጣው ወይም የሚገባው እቃው ወይም አገልግሎቱን ከመጠቀማችን ወይም ከመስጠታችን በፊት ነው። ይህም ማለት የከፈልነው መጀመሪያ የምንከፍለው ብር ፕሪፔድ ሆኖ እንደ አሴት ይመዘገብና መጨረሻ ላይ በአጀስቲንግ ኢንትሪ ተሰርቶ ወደ ኤክስፔንስ ይቀየራል ማለት ነው። መጀመሪያ ካሹን እንቀበላለን፣ አገልግሎቱን ግን በኋላ እንሰጠዋለን። ካሹን ስንቀበል እንደ ሊያቢሊቲ እንመዘግበውና በኋላ ላይ አገልግሎቱን ስንሰጥ እንደ ረቨኑ እንመዘግበዋለን።